ተሸፋፍነው ማንነት ኖሮ ነው። ስለዚህ በኦርቶዶክስ ትልቁ ችግር አሁንም ክርስቶስን በድፍረት ወጥቶ መስበክ ብቻውን ያድናል ማለት እንደ ወንጀል የሚታይበት ነገሮች እያየሁ ነው። ማርያም ሲባል ቅድስት ድንግል ማርያም ሲባል የብቻ ክሌም ማድረግ ነው። ፕሮቴስታንት ይወደዋታል፣ ሙስሊሞች ይወደዋታል። የብቻ ክሌም አታርግ፣ የኔ ብቻ ናት ብለህ አትከራከርላት። መብርሃን የሁሉም ናት። ስለዚህ አንዳንዴ ባለማስተዋል በንዴት በምን እኔ ስለ ክርስቶስ ሽንጣችሁን ገትራችሁ ስትከራከሩ የኦርቶዶክስ ወንድምና እህቶች አይቻላል። ነቫ ስለ ማርያም ነው የምትከራከሩት ወይ ስለ አቡነ ተክለ ሃይማኖት ነው የምትከራከሩ። ስለ ክርስቶስ ሽንጡን ገትሮ የሚከራከር አንድ ኦርቶዶክስ አታመጣም። በጣም ነው የሚያሳዝነኝ። ዩ ዶንት ነቨር ስለ አቡነ ገብረ መንፈስ ቅዱስ ትከራከራለህ እንጂ ስለ ክርስቶስ ብለህ የምትከራከር የኦርቶዶክስ ድቤት አይቻላል። አናቨርሲ ጠበቃዬም አስታራቂ ሁሉ ነገሬ ክርስቶስ። ስለዚህ ችግሩ ይሄ ነው። አስተውሉ። በማስተዋል ነው የሚሰራው፣ በማስተዋል ነው የሚነገረው። ለምንድን ነው ስለ ሌሎቹ የምትከራከረው? መጽሐፍ ቅዱሳዊ ባልሆኑ ሰዎች ደም ስር እስኪከተር ትጠይቃል። መጽሐፍ ቅዱስ ላይ በሌሉ ሰዎች ነው አንተ የምትከራከረው። ሁልጊዜ ስለ ክርስቶስ ጠበቃ ሆኖ መጥቶ ተንሰፍስፎ ክርስቶስ ተነገረብኝ ብሎ ተሰምቶት የሚናገር የኦርቶዶክስ ልጆች አይታችሁ አነቨርሲን ካያችሁ ነገሩ። ስለዚህ ኢየሱስ ያድናል። ኢየሱስ ጌታ ነው። ክርስቶስ የኦርቶዶክስ መሰረት ነው። የለም የምታወራው ሁልጊዜ መጽሐፍ ቅዱስ ላይ በሌሉ ሰዎች ትከራከራለህ። መጣ ሽንጥን ገተር የማታውቀውን ማን ይጻፈው ምን ይበለው በማታውቀው መጣ እሱ ማይነካ ትላለህ። ኖ መጽሐፍ ቅዱስ ላይ ካልተጻፈ አዶን ብሌቭ። ለምን አትሰቀልም? አይመለከተኝም። መጽሐፍ ቅዱስ ላይ አለ። አዎ፣ ምክንያቱም ጳውሎስም ተናግሯል። መጽሐፍ ቅዱሳዊ የጨመረ የቀነሰ ይፈረድበታል ይላል። 80 አሃዱን በደንብ እከተላለሁ። ከበቂ በላይ ማስረጃ እዛ ላይ አለኝ። ከበቂ በላይ 80 አሃዱ ወይም 81ዱ መጽሐፍ ቅዱስ ከበቂ በላይ ማስረጃ። ከዛ በተረፈ የምታመጣው ባናት ተተከል እያልኩ ነው። ውሸታም ሌባ ናቸው። ለማጭበርበሪያ ለመነገጃ የምታደርጉበት እና ስድባቸው ይዘገንናል። ምናቸው ይዘገንናል። ኮፒ ሊንክ እያደረጋችሁ እና ቻሌንጅ የምታደርገኝ ቅድስት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ያሳዩ ይላል። ኑ በመጽሐፍ ቅዱስ እንነጋገር። እማይለውን ዋሽታ አታስተምረኝ፣ አታጭበረብረኝም፣ መጥተህ አታታለኝም። እንደ በግ የምነዳ ከብት አይደለሁም እኔ። ለምሳሌ እኚህ አቡነ ገብርኤል ሰማይ ቤት ሞቱ ሄዱ ይባል። እናንተ ሄዳችሁ የተሳደባችሁት በሙሉ ሄዳችሁ እግዚአብሔር ፊት ቀረባችሁ። ምንድን ነው ጸባችሁ ብሎ እግዚአብሔር ጠየቀ። እኔ ይላሉ አባታችን፣ እኔ ከኢየሱስ ክርስቶስ ውጭ የዓለም ቤዛ የለም ብያለሁ ብለው ተናገሩ። እናንተ ደግሞ መጣችሁ፣ ይሄ የመናፍቅ ትምህርት ነው፣ የዓለም ቤዛ ማርያም ናት ብለን ነው የመጣ ነው ብላችሁ ብትሉ ማንን ነው እግዚአብሔር አምላክ የሚሰማው? እንደው ስታስቡት ሜንታሊ ማን ነው የሚሰማው?
አያችሁ፣ የምታወሩትን ስለማታውቁ፣ የምትሉትን ስለማታውቁ፣ ቤዛ ምን እንደሆነ ትርጉሙን ስለማታውቁ ትንጨረጨራላችሁ፣ ትሳደባል፣ ትደነግጣላችሁ። አንድም ቀን ለኢየሱስ ክርስቶስ ብሎ የሚከራከር የኦርቶዶክስ ልጅ አይቻላል። ቱ ሴድ በክርስቶስ የማይደራደር ኦርቶዶክስ የሚያመጣል የሀገር የምንድን ገድላት መጽሐፍ ይዞልህ ይመጣል። በሱ ነው የሚከራከር። አምጣው መጽሐፍ ቅዱስ ላይ ስትለው ወፌል አምጣና መጽሐፍ ቅዱስ ላይ አስረዳ። ምክንያቱም መጽሐፍ ቅዱስ ቃል በቃል ያለው ከዚህ የጨመረ የቀነሰ ይፈረድበታል ይላል። ጳውሎስም ክርስቲያኖችን ምን አለ? ከዚህ መጽሐፍ ሌላ መጣ የተረገመ ይሁን ይላል። ለክርስቲያኖች ነው የተባለ። ለምንድን ነው የምትደነግጡት? ስለ ክርስቶስ ኃያልነት ኢየሱስ ጌታ ነው ሲባል የምትበሳጩት ለምንድን ነው? ይሄ ሁላ ጾም የሚጾመው ለክርስቶስ ሆኖ ሳለ 55 ቀን ለክርስቶስ እየጾማችሁ የክርስቶስን ስም ከፍ አድርጎ ሲጠራ ለምንድን ነው የምትበሳጩት? ፎርዋርድ እንዲያውም ልክ ነው ብለህ ክርስቶስ ቤዛዬ ነው ብለህ ነው መነሳት ያለብህ። እንዴት ነው የምትበሳጨው? እንዴት ነው የምትናደዱት? እንዴት ነው የምትሳደቡት? ኑና አስረዱኝ። መጽሐፍ ቅዱስ እናውቃለን የምትሉ የኦርቶዶክስ ልጆች ቅድስት ድንግል ማርያም ቤዛ ናት የሚል አምጣ እዚህ ጋርና እኔን አዋርደኝ። እንደፈለግክ ስደቡኝ። ከዛ በኋላ አላስተማሩ። ጴንጤዎች አላልኩም። ጴንጤን ማን ጠየቀ? አልጠየቅኩም። ይሄ ጥያቄ የተነሳው በኦርቶዶክስ ነው። የኦርቶዶክስ ልጆች ግቡ።